ትራኦሬን ለመጠበቅ የተላኩት የሩሲያ ኮማንዶዎችና ምዕራባውያን ያስደነገጠው የፑቲን የትራኦሬ ወዳጅነትን በኬንያ፣ ሴኔጋል፣ ናይጄሪያ በሌሎችም ሀገራት ላይ የሚገኙ የአፍሪካውያን የራሳቸውን ሀገር መሪ ሳይሆንም የቡርኪና ፋሶ ፕሬዝዳንት የትራኦሬን ምስል በየግድግዳውን በየቤት መኪናቸውና አውቶቡሶች ላይ ማድረግ ጀምረዋል። እኛ ያለን ኢብራሂም ትራኦሬ ላይ ምንም አይነትም አደጋ አይደርስበትም፣ አሜሪካና ፈረንሳይም የአንድነት ሀገር ፕሬዝዳንት ይዘው የማሰር መብትም የላቸውም ሲሉም መጮህ ጀምረዋል። አፍሪካ የጥቁሮችም ፈርጥ መገኛ አሁን አግኝተሻል፣ አዎ እማማ አፍሪካ ከእንቅልፍሽ ነቅተሻል የሚሉ ድምጾችን ማስተጋባት ጀምረዋል። የመላው አፍሪካ ምድር ያጥለቀለቀው ድጋፍም ዓለምን አጀብ አሰኝቷል። በዚህ በኩል ደግሞ ቆጡና የምዕራቡን ዓለም ብቻቸውን የሚያንቀጠቀጡት የሩሲያ መሪ ቭላድሚር ፑቲን ቡርኪና ፋሶና ትራኦሬን በሚመለከት እጅግ አስደናቂ ተግባርን ፈጽመዋል። ሰማይ ምድር የሚሰነጥቁ ኮማንዶዎችን ቡርኪና ፋሶ ተልከዋል። ምዕራባውያንም በድንጋጤ ተውጧል። በትንታኔ እንመለከተዋለን። አብራችሁን ቆዩ። የሩሲያ ፕሬዝዳንት ቭላድሚር ፑቲን የመላው አፍሪካውያንን በተለይም ቡርኪና ፋሶ ሕዝብን ደግሞ የሚያሞቅም በደስታ የሚያሰክር አስገራሚ ንግግር አድርጓል። ነገሮቹ ግልጽ እንዲሆኑ እንፈልጋለሁ። ኢብራሂም ትራኦሬ የሀገሩን ፍላጎትን መድረሻን አጢኖ በመመርመር እኔ ጋር መጣ። እኔ እንደ አንድ የንግድ ሽርኩ ህልሙንም ለማሳካት ጓደኛው ሆኜ ነው የተቀበልኩት። ሩሲያ ከቡርኪና ፋሶ ምንም ነገር አትሰርቅም፣ ሀብትን ብዝበዛም የማድረግ ፍላጎትም የላትም። ፍትሐዊ ንግድንም እንዲኖርም እንፈልጋለን። በሀገራችን ሁነን ወደ ቡርኪና ፋሶ ሀገርም ሳንገባ ቡርኪና ፋሶ ያላትን ማዕድንም በራሱ ሀገር አምርታ በንግድ ስምምነታችን መሰረትም ወደ እኛ ሀገር መላክ ነው። የቡርኪና ፋሶ የማዕድን ሀብት የመስረቅና የመመዝበዝ ፍላጎት ቢኖርም የሀገራችን ማዕድን አምራቾችን ቡርኪና ፋሶ ገብተውም እንዲሰሩ ማድረግ ነበር። እኛ ግን ፍትሐዊ የንግድ ተጠቃሚነትን ስለምንፈልግ ይህንን አናደርግም። እንደ ሀያላን ሀገራትን በሌሎችም ሀገራትም ገብተን ተጽዕኖ መፍጠር እንፈልጋለን። አሜሪካና ፈረንሳይም ኢብራሂም ትራኦሬ በጥላቻ አይን ነው የሚመለከቱት። ምክንያቱም ትራኦሬ አይኔን እያየ የሀገሬ ማዕድን ሀብትን አሰርኩም በማለቱ ነው። የቡርኪና ፋሶ ሀብትን መስረቅም ባለመቻላቸውም እሱን በሌብነት ወንጅለውትም ከስልጣን ማስወገድ ይፈልጋሉ። ይህ ደግሞ አይሆንም። ስራው ላይ ከእነሱ ጋር ያለውንም ግንኙነት ማቋርጦ ሀገርን ለማሳደግም እየሰራ እንደሆነም አይቻለሁ። ኢብራሂም ትራኦሬ ወንድሜ ነው። እሱን ለመከላከል ሁሉን አማራጭ እጠቀማለሁ። አሜሪካና ሌሎች ሀገሮችም በኢብራሂም ትራኦሬ ላይ ምንም ማድረግ ስልጣን የላቸውም። እሱም የአንድነት ሀገር ፕሬዝዳንት ነው። በዛ ልክ ክብርም ሊሰጡት ይገባል። እጅግ ቢያስገርምም ሁኔታው ሩሲያ የቡርኪና ፋሶ ፕሬዝዳንትን ኢብራሂም ትራኦሬ ላይም ለመደገፍ ከፍተኛ የስልጣን ብቃትን የተጠናቀቁ ኮማንዶዎችንም ወደ ቡርኪና ፋሶ መላኳንም በሀገሪቱ የዜና ምንጮችም ለመረዳት ተችሏል። ራሽያ ለቡርኪና ፋሶ ልዩ ወታደሮችን ለመላክ የሚያስገድዳትም በፈረንሳይና በሌሎች ሀገራትም እየተመራ ልዩ ገዳይ ቡድንም ኢብራሂም ትራኦሬ ላይም በተደጋጋሚ የግድያ ሙከራ ማድረጋቸውን ተከትሎ ነው። ወደ ቡርኪና ፋሶ ያቀኑትም የራሽያ ወታደሮችና የቡርኪና ፋሶ ዋና አየር ማረፊያ እንደሚቆጣጠሩም ተጠቁመዋል። ከራሽያ በተጨማሪ የሰሜን ኮሪያና ቻይና ኢብራሂም ትራኦሬ ላይም አንዳች ነገር ቢፈጠርም ዝም ብለን አናይም ማለታቸውን ቡርኪና 24 አስነብቧል። የራሽያው ፕሬዝዳንት ፑቲን እኛ ያለን ኢብራሂም ስራው ላይ ምንም አይነትም አደጋ እንዲደርስበትም አሜሪካና ፈረንሳይ አንድ ነጻ ሀገር ፕሬዝዳንትን ይዘውም የማሰር መብትም የላቸውም ያሉት ሲሆንም ሩሲያ ከቡርኪና ፋሶ ምንም ነገር ማትሰርቅም፣ ሀብትን ብዝበዛም የማድረግም ፍላጎት የላትም፣ ፍትሐዊ ንግድም እንዲኖር እንፈልጋለን ብለዋል። እነሱ ሀገር ሳንገባም ቡርኪና ፋሶ ያላትን ማዕድን በራሱ ሀገርም አምርታ በንግድ ስምምነቶች መሰረት ወደ እኛ ሀገር መሸጥ ነው ብለዋል። እዚህም አስቀድሞ የቡርኪና ፋሶ መሪ በሆነውም ኢብራሂም ትራኦሬ ላይ ቀናት በፊት ለ19ኛ ጊዜ የተቀነባበረ የግድያ ሙከራ መደረጉን ተከትሎ ትራኦሬ ለራሽያ ፕሬዝዳንት ቭላድሚር ፑቲን አስቸኳይ የጦር መሳሪያዎች ድጋፍም እንዲደረግለትም በመጠየቁ እና ራሽያም ጦርነቱ መሳሪያ በአስቸኳይም ወደ ቡርኪና ፋሶ ለመላክም ቁርጠኛ መሆኗን የሀገሪቱ የዜና ምንጮችም ዘግበዋል። የግድያ ሙከራውን በፈረንሳይ የሚደገፍ መሆኑንና በሀገሪቱ የታጠቁ ቡድኖችም ከፍተኛ ስጋት መፍጠራቸውን ተከትሎ ራሽያ ለቡርኪና ፋሶ የጦር መሳሪያ ድጋፍም እንደምታደርግም ይጠበቃል። ራሽያ ቡርኪና ፋሶ ባለፉት ጥቅምት ወር ላይ በወታደራዊ ጉዳዮች ላይ በትብብርም ለመስራት መስማማታቸውን የሚታወስ ነው። ትራኦሬ ሀገሬን ሕዝቤን ነጻ እስኪወጣ ድረስም እዋጋቸዋለሁ ብለዋል። በቅርቡም እጅግ አደገኛ የተባለና ምዕራቡን ዓለም ሴረኞችንና ከሀገራቸው ይልቅ በቡርኪና ፋሶ እድገት ይልቅ የምዕራባውያን ፍርፋሪ በበለጠባቸው ቡችሎችም የሌሎችን ባሪያ ማድረግም በማይታክታቸው ባርነታቸውን እንደ ሽልማትን በተቀበሉ የሀገር ባንዳዎችን ጥምረትን በዚህም የመላው አፍሪካውያን ተስፋ
የሆነውን የቡርኪና ፋሶ ፕሬዝዳንት ኢብራሂም ትራኦሬ ላይም የመፈንቅለ መንግስት ሙከራ አሊያም የግድያ ሙከራ አድርገውበትም ነበር። የመፈንቅለ መንግስት ሙከራውን በርካታ ወታደሮችና አባላትን ያሳተፈ እንደነበረም የሀገሪቱ የደህንነት ሚኒስቴር ማህሙድ በወቅቱ አስታውቆ ነበር። የሀገሪቱ የደህንነት አገልግሎት ተቋም የሴራውን አካልን በመሆኑም የቡርኪና ፋሶ ወታደሮችና የታጠቁ ቡድኖች መካከልም የነበረውን ግንኙነት በመጥለፍም የሚገኙበትን ቦታና የወታደራዊ እንቅስቃሴዎችን ዝርዝር ሁኔታም እንዳገኙ ሚኒስትሩ ጨምረው ገልጸዋል። ቡርኪና ፋሶ ፕሬዝዳንት ላይም የታሰረው መፈንቅለ መንግስትን በመጀመሪያ ሚያዝያ 8 ቀን ላይ ለማካሄድም ታቅዶ እንደነበረ ሚኒስትሩ ተናግረዋል። ከዚህም ጋር በተያያዘ የውጭ ጉዳይ ዜጎችን ጨምሮ 9 ሰዎችን በቁጥጥር ስር መዋሉን ከዚህም ጀርባ የፈረንሳይ እጅ እንዳለበትም ተዘግቧል። ሌላውና እጅግ አስገራሚው ነገር ግን ደግሞ ከወደ አሜሪካ የተሰማው ጉድ ነው። ኢብራሂም ትራኦሬ ላይም ለህዝቡ ስጋት ነው፣ የቡርኪና ፋሶ የወርቅ ክምችት ለግል ጥቅሙ አላግባቡ እየተጠቀመበት ነው ሲሉ የዩኤስ አሜሪካ ጄኔራል ማይክል ተናግረዋል። እኚህ ሰውም ይህንን ሲናገሩም የአሜሪካ እቅድም ቁልጭ አድርጎ ያሳየ ነው። ጄኔራል ማይክል ላንግሌ የዩናይትድ ስቴትስ የአፍሪካ ኮማንዶዎችን የአፍሪካ ኃላፊ የቡርኪና ፋሶ ፕሬዝዳንት ካፒቴን ኢብራሂም ትራኦሬ ላይ የአመራርም ዘይቤ መቃወማቸውን ተናግረዋል። በቅርቡ በዩኤስ ችሎት ላይ አወዛጋቢ ሆኖ ክስ ያቀረበበት ላንግሌ የወታደራዊ መሪውን የሀገሪቱ ሀብትን ለግል ደህንነቱ ጥበቃ አድርጓል ሲልም ከሷል። እንደ ማይክል ገለጻ ከሆነ ኢብራሂም ትራኦሬ ላይ ወደ የሀገሪቱ የወርቅ ክምችትን ከኢብራሂም ጥቅም ይልቅ ለግል ጥቅሙ እየተጠቀመበት ነው፣ በመሆኑም ለገዛ ወገኖቹ ስጋትም ነው ብለዋል። ትራኦሬ ብሔራዊ ሀብቱን ተጠቅሞ እንዴት እንዳዘዋወረው አጽንኦትም ሰጥቶ ተናግሯል። ይህን ተከትሎም የተለያዩ የሀገር ውስጥና የአፍሪካ ሚዲያዎችን ሴኔት ላይም ቅሬታቸውን እያሰሙ ይገኛሉ። አንዳንድ ባለሙያዎች በዩኤስ ጄኔራል በኩልም የቀረበውን ክስ መሰረተ ቢስ መሆኑንም ቡርኪና ፋሶ በቅርቡ የአሜሪካ ሕዝብ አልፈልግም በማለቷ በቀል መሆኑንም ገልጿል። የአሜሪካ ሴኔት ይህንንም ክስም ቢያቀርቡም የፕሬዝዳንትነት ኢብራሂም ትራኦሬ ላይም 2 ዓመታትም የፈጸማቸውን ተግባራትም ወጣቶችን እድሉን ማጣታቸውን እንጂ የመሪነት አቅም እንዳላቸው ማረጋገጫ ተደርጎ እየተወሰደ ይገኛል። ቡርኪና ፋሶ አጠቃላይ ምርት 18.8 ቢሊዮን ዶላር ወደ 22.1 ቢሊዮን ዶላር ገደማ ማደጉንም የአገር ውስጥም የማቀነባበር አቅም ለማሳደግም ዘመናዊ የወርቅ ማዕድን በመክፈት ያልተጣራ የቡርኪና ፋሶ ወርቅ ወደ አውሮፓ መላኳን መቆሙን የቡርኪና ፋሶ ሁለተኛ የጥጥ ማቀነባበሪያ ፋብሪካን በመገንባት ምርት ለማሳደግና የገጠር ባለድርሻዎችን ማዕከላትንም ለመደገፍ ከ400 በላይ ትራክተሮችና 239 ቲለር 710 የሞተር ፓምፖችና 714 ሞተር ብስክሌቶችን በማሰራጨት ለግብርና ቅድሚያ መስጠቱን በቡርኪና ፋሶ የቲማቲም ምርትንም በ2002 ከነበረበትም ወደ 315,000 ሜትሪክ ቶን በ2024 ወደ 360,000 ሜትሪክ ቶን ማሳደጉ መቻሉ ለአሜሪካ አውሮፓ ሀገራት አምባገነንነት ነው። ምክንያቱም እነሱ የሚፈልጉት በረጅም ገመድ አስሮ የእነሱ ጩኸት የሚጮሁ ውሻ ብቻ። ግን ይህንን በኢብራሂም ትራኦሬ ላይም ዘንድ ተቀባይነት የለውም። የእናንተ ዘመን አክትሟል፣ ሀገሬን ለቃችሁ ውጡ፣ የሀገሬን ሀብትም ለሀገሬ ቡርኪና ፋሶ አውለዋለሁ በማለቱ ከፍተኛ እንቅስቃሴ ጀምረዋል። ይህን ደግሞ የአፍሪካ ማደግን አሊያም በአፍሪካ ውስጥም የነቃና የበቃ መሪ መፍጠርን የማይፈልጉትም አሜሪካና ሌሎች ምዕራባውያን ዓለም። እንግዲህ ኢብራሂም ትራኦሬ አስደናቂ የአመራር ያላደነቀ ሀገር ማን ነው? የራሱ አሜሪካ ጋዜጠኞችም ሳይቀሩ ሰሞኑን በተደጋጋሚ እየጠሩ ሲያሞካሹት አልነበረም? የሩዝ ምርትን በ2022 ከነበረበት 280,000 ሜትሪክ ቶን በ2024 ወደ 326,000 ሜትሪክ ቶን ማደጉን፣ የግብርና ምርትን ከፍ ለማድረግም የተሻሻሉ ዘር እና ሌሎች የእርሻ ግብዓቶችን ማቅረቡን፣ 1 ሚሊዮን መንገደኞችን ማስተናገድ የሚችል አዲስ አየር ማረፊያን በአፍሪካ የመጀመሪያ የኤሌክትሪክ መኪና ማምረቱን የራሳቸውን አሜሪካውያን ሚዲያዎች ሳይቀሩ እየዘገቡ ሁለቱ እውነታ ነው። ይህንንም የሚያውቁት አሜሪካ አሳዛኝ ቅቤ አንጓችን ብለውታል። የቡርኪና ፋሶ ፕሬዝዳንት ኢብራሂም ትራኦሬ ላይ አፍሪካውያን እርስ በርስን ለመዋደድ እንደሚቸገሩ ሀሳባቸውን በቅርቡ አካፍለዋል። አፍሪካን ስንመለከት ፈጣሪ ከባረካቸው እጅግ ሰላማዊ አህጉር አንዷ ነች። አሁንም ላይ በመካከላችንም የምናያቸው ግጭቶችን በዋናነትም አውሮፓውያን አንዱ ሀገር ከሌላው ሀገርም እንዳይዋደድም አብሮ እንዳይሰራምና የመለያየት ስራም ዘር ስለዘሩ ነው። ራሳቸውን መጠየቅም አለብን። ለምንድን ነው አውሮፓውያን በአፍሪካውያን ዘንድም እንደምናየው እርስ በርስ
ሲጠላለፉ የምናየው እነሱ እኛን ሆን ብለው እርስ በርሳቸውም እንድንጋጭም ስላደረጉን ነው። እነሱ አንድ ሆነው ወንድማማችነትን እህቶቻችንን እንድንጠላ አስተምረውናል። በአውሮፓ ውስጥም እንዲህ አይነቱ ክፋት ማየትን ብርቅ ነው። ይህንን ተገንዝበንም ጥላቻን ማቆምና የተሻሻለ የአፍሪካን ለመገንባትን በጋራ መስራት አለብን የሚሉት መልእክቱን አስተላልፈዋል። አፍሪካ ነቅታለች እና በቴክኖሎጂ ዘርፍም እየተመነደገች ነው። የመጀመሪያው የአፍሪካ ኤሌክትሪክ መኪና ለአፍሪካ ገበያም ቀረበ። ቡርኪና ፋሶ $7,000 የተሻለ ዋጋ ኢቷ የተባለውን በአፍሪካ የመጀመሪያው የኤሌክትሪክ መኪና ለአፍሪካ ገበያ ቀረበች። ቡርኪና ፋሶ የመኪና አምራችን በሆነው ሁኔታውን አማካኝነትም የሀገር ውስጥ ሀብቶችና እውቅና በመጠቀምም በቡርኪና ፋሶ ተመርተው የሚገጠሙ ለከተማዋና ለገጠር አካባቢዎችም ተስማሚ ሆነውም ከ30 ደቂቃ ቻርጅ በኋላም 360 ኪሎ ሜትርም 205 ማይልም ርቀትን መጓዝ የሚችሉ ይህ አይነትም ምቾትና ጥንካሬ በቂ መለዋወጫ የዓመታት ጋራንቲ ያለውም ኢቷ መኪናን በተመጣጣኝ ዋጋ ለአፍሪካ ገበያ ሊቀርብ መሆኑን ተሰምቷል። ይህንን የሀገሪቱ ምዕራብ አፍሪካ ቴክኖሎጂ ማዕከል ለመሆኑም ያላትን ቁርጠኝነት ያሳያል። በሀገሪቱ የኢንዱስትሪና የቴክኖሎጂ እድገትን ትልቅ ምዕራፍ ይከፍታል የተባለው ኤሌክትሪክ መኪና በኦንላይን ገበያ በ$7,000 ችርቻሮ ዋጋ እየተሸጠ ይገኛል። ከዚህም በተጨማሪም የአፍሪካ ምርትን በዓለም አቀፍ ደረጃ አዲስ እምርታ ያሳዩ ጂፒኤስ አሰሳ፣ ብሉቱዝ እና የፀሐይ ኃይልን መሙላት ያሉ የተራቀቁ ቴክኖሎጂዎችን በመያዝ በዓለም ገበያ ላይ ተወዳዳሪ ይሆናሉ ተብሏል። እንደ ሞርደር ኢንተለጀንስ ዘገባ አፍሪካ ኤሌክትሪክ ተሽከርካሪዎችና ገበያ ዘገባ እንደ አውሮፓውያን አቆጣጠር በ2021 $11.94 ቢሊዮን ዋጋ ያለው ሲሆንም በ2027 ወደ $21.39 ቢሊዮን ይደርሳል ተብሎ ይጠበቃል። ይህንንም በየዓመቱ 10.2 በመቶ ይጨምራል። ስለዚህም ኢቷን ኤሌክትሪክ መኪና መጀመሩን ለቡርኪና ፋሶ ኢኮኖሚ ላይም ከፍተኛ ተጽዕኖ እንደሚያሳድርም ይጠበቃል። የአፍሪካ ቴክኖሎጂ ፈጠራ ያላትንማ እምቅ አቅምም የሚያሳይ ጭምርን በማኑፋክቸሪንግም በሽያጭና በጥገናና በታዳሽ ኃይልም ዘርፎችን በሺዎቹ የሚቆጠሩ ስራዎችን ይፈጥራል የሚል የሀገሪቱና በአህጉሪቱ ኢኮኖሚ እድገትና አስተዋጽኦም ያደርጋልም ተብሏል።